ሰላም የግሎብዶክ ቤተሰቦች በዛሬው ቪዲዮ ደግሞ የ8ኛ ክፍል ሲቲዝንሺፕ ኤዱኬሽን ሁለተኛውን ቻፕተር እየተመለከትን 2.1 ስቴት ስትራክቸር ላይ ዩኒተሪ ስቴት ስትራክቸርን የምንመለከት ይሆናል ማለት ነው። ስቴት ስትራክቸር በዋነኝነት ሶስት አይነት መዋቅሮች አሉት ብለናል። የመጀመሪያው ምንድነው? ዩኒተሪ፣ ሁለተኛው ፌደራል እና ሶስተኛው ደግሞ ኮንፌደራል ነው። ዓለማችን ላይ ከሶስቱ ዩኒተሪን እና ፌደራልን ብዙ ሀገራቶች ይጠቀማሉ ብለን ተመልክተናል። ታዲያ በዛሬው ትምህርታችን ይህንን ዩኒተሪ ስቴት ስትራክቸር ምንድነው? እንዴት ነው የሚሰራው? የትኞቹስ ሀገራቶች ናቸው ዓለማችን ላይ የሚጠቀሙት የሚለውን በደንብ አድርገን ዲፕሊ ዲስከስ የምናደርግ ይሆናል ማለት ነው። የመጀመሪያው what is unitary structure? በራሱ ዩኒተሪ ስትራክቸር ማለት ዩኒተሪ የመንግስት መዋቅር ወይም ደግሞ የስቴት የግዛት መዋቅር ማለት ምን ማለት ነው ብለን የምንመለከት ሰዓት ላይ a system where power is centralized in a single central government ማለት ነው። ስለዚህ ገቨርንመንትን ቼክ ስናደርገው አትሊስት ሰዎች ያሉት በአንድ ዲፋይንድ በሆነ ግዛት ውስጥ የወጡ ፓወሮችን ህጎችን የሚያወጣ ህጎችን የሚያስፈጽም ህጎችን የሚተከብርና ሀገራቱን የሚጠብቅ ህዝቡን የሚመራ ምን እንለዋለን? መንግስት እንለዋለን። ስለዚህ እነዚህ መንግስት በምን ይሆናል ማለት ነው? ዩኒተሪ ስቴት ስትራክቸር ላይ መንግስት ሴንትራል ገቨርንመንት ይሆንና ይሄ ለሎካል ስቴቶች ምንም አይነት ፓወር ሼር አያደርግም ወይም ደግሞ የሚያካፍላቸው ፓወር በጣም ዊክ ሆነ ትንሽ የሆነ ፓወር ነው። ስለዚህ ምንድነው የሚያደርገው? ሀገራት ውስጥ ያለውን ነገር ፈራጅ ቆራጭ የሚሆነው ማን ነው? እዛ ሴንትራል ላይ ያለው ገቨርንመንት ነው። ፌደራል ገቨርንመንቱ ወይም ደግሞ ሴንትራል ላይ ያለው ገቨርንመንት ከተማውን ወይም ሀገሩን የገዛው ገቨርንመንት ምንድነው የሚያደርገው? እንደሚያስበው ሴንትራል ላይ ሆኖ እንደሚያስበው ክልሎች ማሰብ አለባቸው። ትንንሽ ያሉ ቀበሌዎችም ወረዳዎችም ሁሉም እንደ ሴንትራል ገቨርንመንቱ ማሰብ አለባቸው። ስለዚህ እነዚህ ሎካል ስቴቶች ያላቸው ምርጫ ምንድነው? ሴንትራል ገቨርንመንቱ የሚላቸውን እያንዳንዱን ነገር ምን ማለት ነው? ማስፈጸም ነው ማለት ነው። ስለዚህ ይፈልጉ አይፈልጉ፣ ጥሩ ይሁን አይሁን፣ ከኛ ባህል ጋር ይሄድ አይሄድ ብለው አይጠይቁም። ሴንትራል ገቨርንመንቱ መልካም ሆኖ ከታየው እያንዳንዱን ነገር ምን ይላሉ ማለት ነው? ያስፈጽማሉ። የትኞቹ? ሎካል ስቴቶች ማለት ነው። እያንዳንዱ ፓወር በምርጫ ያገኘው ሀገርን እንዲመራ የሀገርን ውሳኔ እንዲያሳልፍ እንዲወስን የተሰጠው ፓወር በሙሉ ምን ላይ ነው ኮንሰንትሬት የሚያደርገው ማለት ነው? ሴንትራል ገቨርንመንቱ ላይ ነው ኮንሰንትሬት የሚያደርገው ማለት ነው። ስለዚህ ይሄኛው ሴንትራል ገቨርንመንት እያንዳንዱን የገቨርንመንት ስትራክቸር ይቆጣጠራል። ገቨርንመንት የሚያደርገውን ነገር በሙሉ ያስፈጽማል። ስለዚህ እንደ ሐሳቡ ነው የሚሆነው ማለት ነው። ዩኒተሪ እንደዚህ አይነት ሲሆን እስቲ በምሳሌ ደግሞ እንመልከተው። ከፋሚሊ ጋር አንድ ፋሚሊ አለን እንበል። አንድ ፋሚሊ አለን እንደ ሀገር ወይም ደግሞ እንደ ስቴት እንመልከተው። በዛ ፋሚሊ ውስጥ እናት አለ፣ አባት አለ፣ ልጆች ሊኖሩ ይችላሉ። ይሄ ፋሚሊ ስትራክቸር ሲያወጣ ዩኒተሪ ስትራክቸር የሚጠቀም ከሆነ ምንድነው የሚያደርገው? አባትየው ፈላጭ ቆራጭ ነው የሚሆነው። አባትየው ዛሬ ይሄ ምግብ ይሰራ ከተባለ እናትም ልጅም ምርጫ የላቸውም፣ ያን ምግብ ይበላሉ። አባትየው ዛሬ ይሄን ነው ፊልም ነው የምናየው ካለ ያ ፊልም ይታያል። አንተ ወደድክም ጠላህም ያን ፊልም ታያለህ። አባትየው 2 ሰዓት ላይ ተኙ ካለ 2 ሰዓት ላይ ገብታችሁ ትተኛላችሁ። ስለዚህ አባትየው ላይ ነው ዲፔንድ ያደርገው ማለት ነው። ሴንትራል ገቨርንመንቱ ላይ ዲፔንድ ያደርገው ስንል አንዱ ብቻ ሌሎቹ የሚኖራቸው ሪስፖንሲቢሊቲ ምንድነው? ይሄ ሴንትራል ገቨርንመንት ያወጣውን ተግባር በሙሉ ምን ማለት ነው? ማስፈጸም ነው ማለት ነው። ለምሳሌ በራሳችን ሰውነት ስንወስደው አእምሯችንን እንደ ሴንትራል ገቨርንመንት እናድርገውና በቃ አእምሯችን ወደፊት ሂድ ሲል ወደፊት ትሄዳለህ። እግር አልሄድም እኔ እንትን ነው ማለት አይችልም። እጅ ዘርጋ ሲባል መዘርጋት ነው በቃ። ስለዚህ ሁሉም ነገር የራሳቸው የተለያየ ቦዲ ቢኖረኝም ግን የማንን ኮማንድ የሚቀበሉት? የአእምሮን ኮማንድ ነው። ስለዚህ ዩኒተሪ ላይ እያንዳንዱ ሴንትራል ገቨርንመንት የሚጠቀመው ኮንሰንትሬትድ የሆነ ፓወር ነው። ለሎካል እንዳለ በቃ ራሱ ያሰበውን ነገር ያደርግላቸዋል ማለት ነው። ምን ይሆናል ማለት ነው? ፓወር ሼር አይደረግም፣ ስልጣን ሼር አይደረግም። እነሱ ፈላጭ ቆራጭ ይሆናሉ። የፈለጉትን ነገር ግን ሎካል ስቴቶች ምን ይላሉ? ያስፈጽሙላቸዋል ማለት ነው። ይሄኛው የፋሚሊ ሚረር ይሄኛው ምሳሌ ዩኒተሪ ስቴት ስትራክቸርን በደንብ አድርጎ የሚያስጎበኘን ይሆናል ማለት ነው። እነዚህ ፓወር ኦፍ ኦርጋናይዜሽን how power is organized in unitary state ፓወር እንዴት ነው ኦርጋናይዝ የሚሆነው? እንዴት ነው የሚሰራው? እንዴት ነው የሚመሩት ብላችሁ የምትጠይቁ ከሆነ ደግሞ እያንዳንዱ ኤግዜኪዩቲቭ፣ ሌጂስሌቲቭ፣
ጁዲሻል ፓወሮቹ ፎከስድ ኦን ደ ሴንተር ማለት ነው። ስለዚህ በኋላ ላይ ቼክ እናደርገዋለን። አያችሁ ክልሎች ወይም ደግሞ እነዚህ ትንንሽ ግዛት የምንላቸው የራሳቸው የሆነ ኤግዚኪዩቲቭ፣ የራሳቸው የሆነ ጁዲሻሪ፣ የራሳቸው የሆነ ሌጂስሌቲቭ በዲፍ ገቨርንመንት የላቸውም። ሴንተር ላይ ህግ አውጪ አለ፣ ሴንተር ላይ ህግ አስፈጻሚ አለ፣ ሴንተር ላይ ህግ ተርጓሚ አለ። እነሱ ባወጡት ህግ፣ እነሱ በተረጎሙት ህግ፣ እነሱ በሚያስፈጽሙት አፈጻጸም ክልሎች ላይ ታች ቀበሌ ወረዳ ድረስ ወርዶ ይሰራል ማለት ነው። ስለዚህ ኖ ቨርቲካል ዲቪዥን ኦፍ ፓወር ማለት ነው። ፓወር ሼር አይደረግም። ፓወር ቨርቲካሊ ትንሹም ራሱን በራሱ የመቻል ራሱን በራሱ ህግ የማውጣት የራሱን ነገር መጠቀም ምናምን አይችልም። አንድ ፍላግ ካለ አንድ ፍላግ ነው እንደ ሀገር የሚጠቀመው። አንድ ፖሊስ ኃይል ካለ አንድ ፖሊስ ኃይል ነው የሚጠቀመው። አንድ ነገር ከሆነ በቃ ስቴቱ ካሰበ፣ ሴንትራል ገቨርንመንቱ ካሰበ እያንዳንዱን ነገር ከዛ ሴንትራል ገቨርንመንት ማይንድ እና አስተሳሰብ አንፃር ይጠቀማል ማለት ነው። ስለዚህ እታች ያሉ ነገሮች ፓወር እኮ ሊያገኙ ይችላሉ። የተወሰነ ስልጣን ሼር ሊደረግላቸው ይችላል። ግን ያ ስልጣን ማንን ለማገዝ ነው? ሴንትራል ገቨርንመንትን ለማገዝ ነው። እና በሴንትራል ገቨርንመንቱ ምርጫ ነው የሚሰጣቸው። ሴንትራል ገቨርንመንቱ ይሁንታ ካገኙ ብቻ ነው ያንን ነገር አክት የሚያደርጉት ማለት ነው። ሶ ኤግዛምፕልስ ኦፍ ዩኒታሪ ስቴት እነማን ናቸው? ዓለማችን ላይ እነዚህ ዩኒታሪ ስቴት የሚጠቀሙ ሀገራቶች እነማን ናቸው ብለን ስናይ ቻይና አለች። ወርልድ ፖፕለስ የሆነችው ሀገር ቻይና አለች። ከዛም በተጨማሪ እነ ስሪላንካ፣ እነ ዩናይትድ ኪንግደም አሉ፣ እነ ፈረንስ፣ እነ ፊንላንድ፣ አጠቃላይ ኢሮፕን። ከዛ በኋላ ከአፍሪካ ደግሞ እነ ኬንያን፣ እነ ሳውዝ አፍሪካ፣ እነ ጅቡቲ ይህንን ዩኒታሪ ታይፕ ኦፍ ስቴት ስትራክቸርን አፕላይ ያደርጋሉ በሀገራቸው ላይ ማለት ነው። ስለዚህ እነዚህ ለምንድን ነው እንደዚህ አይነት ስቴት ስትራክቸርን ዩኒታሪ የሆነው የሚጠቀሙት ብላችሁ ከጠየቃችሁ ደግሞ ሆሞጂኒየስ የሆነ ፒፕል ነው ያላቸው፣ ካልቸር ነው ያላቸው። ማለትም ሁሉም አንድ ናቸው። አንድ አይነት ቋንቋ ነው የሚጠቀሙት። እንግሊዝኛ ነው የሚጠቀሙት። ቻይና ላይ መንደሪን ነው የሚጠቀሙት። እነ ኬንያ ላይም ስትመጡ እንደዚሁ ተመሳሳይ ቋንቋ፣ ዩናይትድ ኪንግደም ላይም እንደዛው ነው የሚጠቀሙት ማለት ነው። ስለዚህ ከሆሞጂኒቲያቸው አንፃር አንድ የሆነ ማህበረሰብ ስላላቸው የጋራ የሚያደርጋቸው ብዙ ነገር ስላላቸው ሩል ለማድረግ ስለማይከብዳቸው እነዚህን ስቴት ስትራክቸር መጠቀም ጀምረዋል ወይም ደግሞ ችለዋል። ዋነኛ ምክንያታቸው they are homogeneous ናቸው ማለት ነው። ስብጥራቸው ተመሳሳይ ነው። ኦልሞስት the same race, the same language ነው ያላቸው ማለት ነው። ሶ ስቴት ስትራክቸር ዩኒታሪ ስቴት ስትራክቸር እነዚህ ሀገራቶች ዓለም ላይ አፕላይ ያደርጉታል ማለት ነው። ስለዚህ እናንተ የምታውቋቸው ዩኒታሪ ስቴት ስትራክቸር የሚጠቀሙ ሀገራትስ እነማን ናቸው? ሊስት ዳውን አድርጉ፣ በደንብ ዲስከስ አድርጉ፣ እናወራበታለን። ከዛ በተጨማሪ ደግሞ ፊውቸርስ ኦፍ ዩኒታሪ ስቴት ስትራክቸር የዩኒታሪ ስቴት ስትራክቸር መገለጫዎች ምንድን ናቸው ብልታዩ ሶቨሬኒቲ ላይስ ኦንሊ ዊዝ ዘ ሴንትራል ስቴት አልቲሜት የሆነ ፓወር ያለው አልቲሜት የሆነ ስልጣን ያለው ማን ነው? ሴንትራል ስቴት ወይም ደግሞ ሴንትራል ገቨርንመንቱ ነው ማለት ነው። ስለዚህ እያንዳንዱን ነገር ማስፈጸም፣ እያንዳንዱን ነገር መፈጸምም ማስፈጸምም ያን ነገር ክሬኤት ማድረግም ያለው እንዳለ በማን እጅ ነው ማለት ነው? ሴንትራሉ ነው። ሶቨርን ነው፣ ሉዓላዊ ነው። ከታች የፈለገ ሰው መጥቶ ኦፖዝ ማድረግ አይችለውም። በቃ የፈለገውን ነገር በሉዓላዊነት እያንዳንዱ ሪጂናል ስቴቶች ላይ ስሞል ስቴቶች ላይ መጠቀም ይችላል ማለት ነው። ሶ ሰብ ዩኒቲስ ሌጂስሌቸር አር ሳቦርዲኔት ቱ ዘ ሴንትራል ሌጂስሌሽን ማለት ነው። የራሳቸውን የሆነ ህግ ሳይሆን የሚያወጡት ሌጂስሌተሮች ሰብ ዩኒቶቹ ምንድናቸው? ለሴንትራሉ ታዛዥ ናቸው። ሴንትራሉ ያወጣውን ህግ አብረው ያወጣሉ ወይ ደግሞ ያወጣውን ህግ ኦኬ ምናምን ብለው እንትን ይላሉ እንጂ የራሳቸውን ህግ በራሳቸው ቴሪቶሪ በራሳቸው ግዛት ላይ የሚወጡ ህጎችን አያወጡም ወይም አያረቁም ማለት ነው። ስለዚህ ሴንትራል ላይ ያወጣውን ህግ ይፈጽማሉ። ምንድነው ያወጣሉ? እነሱም አንድ ላይ ህግ ወጣ ሲባል ሴንትራሉ ካወጣው ነው ህጉ ራሱ የሚወጣው ማለት ነው። ሶ ቴሪቶሪያል ሰብ ዩኒትስ ካኖት ወርክ አውቶኖመስሊ ራሳቸውን ችለው ወርክ አያደርጉም፣ ስራ አይሰሩም። ሁሌም ቢሆን የማን ዲፔንደንት ናቸው? የሴንትራል ገቨርንመንት ዲፔንደንት ናቸው ማለት ነው። የሆነ ነገር መስራት ቢጠበቅባቸው የሆነ ነገር ማድረግ ቢደረግባቸው በራሳቸው ተነስተው አያደርጉም። የሴንትራል ገቨርንመንትን ይሁንታ ይጠብቃሉ ማለት ነው። ዘ ሴንተር ኢዝ ሌጋሊ ሱፕሪም ዊዝ አንሪስትሪክትድ ፓወር። የሆነ ነገር ማድረግ መፈጸም ሲፈልግ ሄዶ ሪጂናል ገቨርንመንቶችን አያወራቸውም። ቀጥታ ሄዶ ኢንተርፌር ያደርጋል። እዛ ቦታ ላይ ሴንትራል ገቨርንመንቱ እንዲፈጸምለት የሚፈልገውን ነገር ቀጥታ ሄዶ ይፈጽማል ማለት ነው። በምን ሲስተም? በዩኒታሪ ስቴት ስትራክቸር ሲስተም ማለት ነው። ስለዚህ እናንተ ደግሞ ሌሎች ፊቸሮችን በደንብ አድርጋችሁ ተመልከቱ።
በደንብ አድርጋችሁ ዘርዝሩ። ሌላው ነገር ደግሞ why countries choose unitary system ነው። ይሄ ዩኒታሪ ስቴት ስትራክቸር ሲስተም ለምን ይፈጥራሉ ብለን ስናይ ቅድም በደንብ ተመልክተናል። የመጀመሪያው ሲምፕል ነው። ራን ለማድረግ የሆነ ሐሳብ ውሳኔ ከመጣ ቀጥታ ዲስትሪቢዩት ነው የሚያደርጉት። ይመጣል፣ ሲምፕል ነው፣ ምንም አይቸጋገሩ ማለት ነው። ራን ለማድረግ ቀጥታ ራን ማድረግ ይችላሉ። ኢኳል ሪሶርስ ዲስትሪቢዩሽን፣ የመጣውን ሪሶርስ የሆነ ክልል ለኔ ብሎ አይጠቀምም። ሴንትራል ገቨርንመንቱ ለእያንዳንዱ ክልል በሚገባው ልክ ምን ያደርጋል ማለት ነው? ዲስትሪቢዩት ያደርጋል። አንድ ቦታ ላይ የተገኘ ሀብት ለሌላ ቦታ ሄዶ ያገለግላል። ከዛ ክልል ነው የተገኘው ተብሎ ክልሉ ብቻ አይለማበትም። ስለዚህ እዚህ ክልል ሀ ክልል ላይ ከተገኘና ለክልል የተወሰነ ከሆነ ከሀ ክልል የተገኘው ገቢ ለለም ክልል ለሐመሯም ክልል ሄዶ ያገለግላል ማለት ነው። ስለዚህ አድሚኒስትሬቲቭ ኢፌክቲቭነስ ደግሞ የሆነ እርስ በርስ የሚጣረስ ነገር ሳይሆን በቃ አንድ ስለሆነ ወጥታ ስለሚወርድ ቀጥታ ኢፌክቲቭ ነው ማለት ነው። ላይ ያለው ሰው ቀጥታ ሁሉን ነገር ኮንትሮል ያደርጋል። አድሚኒስትሬቲቭ ኢፌክቲቭ ነው እንለዋለን ማለት ነው። አቮይዲንግ ዲፕሊኬሽንን ደግሞ ልክ በፌደራል ላይ ስንመጣ እናያቸዋለን። እነዚህ ትንሽ ስቴቶች በፌደራል ላይ የራሳቸው ሌጂስሌቲቭ፣ ኤክስኪዩቲቭ እና ጁዲሻሪ ቦዲ ኦፍ ገቨርንመንት አላቸው። የራሳቸውን ህግ ያወጣሉ፣ የራሳቸውን ህግ ያረቃሉ፣ የራሳቸውን ህግ ያስፈጽማሉ፣ የራሳቸውን ነገር ይሆናሉ። ሴንትራል ላይም ደግሞ የራሱ ፌደራል የሚያወጣው ነገር አለ። ስለዚህ ፓወር ኦቨርላፒንግ እንዳይፈጠር፣ ዱፕሊኬሽን እንዳይኖር፣ ብዙ አይነት ሌጂስሌሽኖች ምናምን እንዳይኖሩ ያደርጋል ማለት ነው። ስለዚህ ከዚህ አንፃር ከሆሞጂኒቲ አንፃር ስቴት ዩኒታሪ ስቴት ስትራክቸርን ብዙ ሀገራቶች ምርጫቸው አድርገውታል ማለት ነው።